መልካም እኔ ያው ብዙ ማድረግ ይቻላል ብዬ ነው የማምነው በህዝብ ደረጃ አንዱ በቀላሉ ለማስቀመጥ አገዛዙ የሚፈልገውን የሚታትርለትን ነገር በዛ በተቃራኒ በመቆም ለምሳሌ አንዱ ትረስት እንዳይኖር ነው እያደረገ ያለው በዛም ነው የቀጠለው እና ትረስት የሚፈጥሩ ነገሮች ማድረግ ይችላል ሰው ውስጥም ውጭም ያለ ይህንን በጣም ተጨባጭ ለማድረግ ጦርነት ይፈልጋል አገዛዙ ጸረ ጦርነት ጸረ አገዛዝ እና ለሰላም ለተጠያቂነት የሚሰራ አካባቢን የሚሻገር ሃይማኖትን ብሔርን ርዕዮትን የሚሻገር ስብስብ መፍጠር ይቻላል ብዬ አምናለሁ። ምክንያቱም ካልተሰባሰበ ካልተደራጀ እንደሚታወቀው ያው ብዙ ልትሆን ትችላለህ፣ ሚሊዮኖች ልትሆን ትችላለህ። ግን ጥቂቶች ከተደራጁ እነሱ የሚፈልጉት ነገር ነው የሚሆነው እና ህዝብ መደራጀት ይችላል፣ ገንዘብን መደራጀት ይችላል። ግን የተደራጀ ገንዘብ የተደራጀ ጉልበት አብይ ለጻድቃን አለኝ ያለው አንድ ጊዜ ከጦርነቱ በፊት ጉልበትና ገንዘብ የማያንበረክከው የለም አለኝ ብሎ ነበረ እና ጉልበትም ገንዘብም ግን የሚያንበረክክህ ያልተደራጀ ከሆንክ ነው። እና አሁን እየነጠለ ያው የሚከፋፍለው የተደራጀ አካልን ያው የተለያየ ነገር በመፍጠር መከፋፈል ስለሆነ ያንን የሚቃረን መሰባሰብ ያስፈልጋል ብዬ አምናለሁ። እዛ ላይ አሁን በጣም ተከታታይ ሰላማዊ ሰልፍ፣ ተከታታይ የሆነ የሚዲያ ዘመቻ በጣም በቃ ፋታ የማይሰጥ ቢደረግ እዚህ እንኳን በአብሮነትና በሪዮት ተደርጎ የነበረው ከዛ በኋላም የተወሰነ ነገሮች የተደረጉት እንዴት ወዲያው ሪአክት እንዳደረገ አገዛዙ ይታወቃል። እና ይሄ አይነት ስብስብ ተፈጥሮ ግን በጣም ተከታታይ የማያባራ ዘመቻ ቢደረግ ብዬ አምናለሁ። አንድ ሁለተኛ ወንጀልን በተመለከተ የትም በማንም ይፈጸም ያንተ ብሔር ያንተ ሃይማኖት ያንተ ሀገር ሰው ስለሆነ ወንጀል ከመሆን ያው የሚቀይረው ነገር የለም እና ካስተሳሰብ ጀምሮ ማንኛውም የትም በማንኛውም አካል ይፈጸም ወንጀል ፈጻሚዎቹን በብሔር ስም በሃይማኖት ስም በሀገር በአካባቢ ስም ዲፌንድ ወይም ከቨር ለማድረግ ሳይሆን ለማጋለጥ ብንሄድ ይህ አገዛዝ ለም መሬት ያጣል ብዬ አምናለሁ። አንድ ምሳሌ ለማድረግ የአይሁዶች አሁን በፍልስጤም የሚፈጸመውን ጄኖሳይድ በተመለከተ በጣም ገራሚ ነገሮች አሉ፣ ብዙ መማር ያለብን። እንደሚታወቀው በመንግስት እና በኤሊቱ በተለያየ መልኩ የሚደገፍ መሆኑን ነው የምናውቀው። ግን በጣም እዛ አይሁዶች ሆነው ይህን የሚቃወሙ በግል ሳይሆን ተደራጅተው የሚቃወሙ ብዙ ድርጅቶች አሉ፣ አሜሪካ ውስጥም ከአሜሪካ ውጭም። አንዱ ለምሳሌ ጁስ ቮይስ ፎር ፒስ የሚባል የፍልስጤም ጉዳይ የፍልስጤም ነፃነት ጉዳይ የአይሁዶች ጉዳይ ነው ብሎ እንደመፈክር ይዞ ተደራጅቶ በአሜሪካ በካናዳ በአውሮፓ እና በኦንላይን የሚንቀሳቀስ ግሩፕ ነው። ኢፍ ኖት ናው የሚባል ሌላ ዩኤስ ውስጥ የሚንቀሳቀስ አለ። ይሄ ደግሞ የአሜሪካ ድጋፍ ለአይሁድ በተለይ ለኦኩፔሽኑን ሰፖርት ማድረግ የለባትም ብሎ የሚታትር የሚሰራ በዩኤስ ፖለቲካል እና ፋይናንሻል ሰፖርት የሚቃወም ድርጅት ነው። ሌሎች አሉ፣ ራባይስ ፎር ሂውማን ራይትስ ተብለው ደግሞ እነዚህ የአይሁድ መምህራን ተደራጅተው እነሱም ዌብሳይት ከፍተው የዌስት ባንክ ጉዳይ ቫዮለንሱ ፎርስ ዲስፕሌስመንት የሚቃወሙ አሉ። እና አሁን በዚህ ሃይማኖት ብሔር ተሻጋሪ ስንል ለምሳሌ ትግራይ ውስጥ ሆኖ አንድ ተሰባስበው ተደራጅተው ማለት ነው አማራ ውስጥ የሚደረገው ጦርነት በፍጹም ሊቀጥል አይገባም፣ አማራ ህዝብ ላይ የሚደረገው ጭፍጨፋ የሚል መኖር አለበት። አማራ ክልል ውስጥ ሆኖ ትግራይ ጄኖሳይድ ውስጥ የትግራይ ጦርነት ውስጥ የተደረገው አሁንም እየተደረገ ያለው የቀጠለው ነገር መቃወም ይህን ተደራጅቶ ማለት ነው። ይህ እያደረገው ኦሮሚያ ውስጥ የሚደረገውም ላይ አማራ ውስጥ እንዲህ ቢደረግ ይሄ አገዛዝ በጣም በቃ የሚፈራውና ያው የሚሰራውን ነገር የሚያፈርስ ይሆናል ብዬ አስባለሁ። እና እንደዚህ ተጨባጭ እርምጃዎች የማንወስድ ከሆነ ግን ምንድን ነው የሚሆነው? ያው አገዛዙ እንዳልኩት አሁን የሆነ አጀንዳ ያመጣል፣ ነገ ጠዋት ደግሞ ሌላ አጀንዳ ይፈጥራል።
የተደራጁትን እያመከነ ወደሱ ያው የሚጠጉትን በሌላ ሳይድም የሚሆኑትን እያፈራረሰ ይሄዳል ብዬ አስባለሁ። ይሄ ደግሞ በሚዲያ የሚደረግ ዘመቻን ያካትታል። ቅድሚያ የሚሰጠው ግን አሁን እየሞተ እያለቀ ጦርነት ላይ ያለ ህዝብ ጦርነቱ የሚቆሙበት መንገድ አንድ፣ ሁለተኛ ደግሞ እየተደገሰ ያለው አዲስ ጦርነት ደግሞ ምናልባት በከፋ መልኩ ለረጅም ጊዜ የሚሄድ የተለያዩ ኃይላት አሁን በሱዳን የምናየው አይነት ነገር አምጥቶ ወደ ቀጠናው የሚያመጣ አይነት ስለሆነ ያንን አሁንም ድንበር ተሻጋሪ የሆነ መሰባሰብ ከኤርትራም በኢትዮጵያ ደግሞ በተለያየ ክፍል ያለ ማህበረሰብ አገዛዝን በመቃወም ጦርነትን በመቃወም ተጠያቂነትን በማስፈን መደራጀት አለበት ብዬ አምናለሁ። ይሄ ነው መልእክቴ ቴዲ። አመሰግናለሁ።